የተፈጠረው የጸጥታ ችግር ማህበራዊና ኢኮኖሚያዊ ችግርን ሲፈጥር ቆይቷል። ታዲያ ከዚህ ችግር ለመውጣት በማለምና ዘላቂ ሰላምን ለማስፈን መንግስት ለሰላማዊ አማራጮች ቅድሚያ በመስጠት የሰላም ጥሪ ማቅረቡ ይታወሳል። የሰላም ጥሪውንም በርካቶች እየተቀበሉ ይገኛሉ። መንግስት ያቀረበውን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች በጎንደር ከተማ የታድሶ ስልጠና እየወሰዱም ነው። በስልጠና ማስጀመሪያ መርሃ ግብሩ ላይም የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱና ሌሎችም የዞንና የከተማ አስተዳደር የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም በዕለቱ ከ2000 በላይ የሚሆኑ የቀድሞ ታጣቂዎች የታድሶ ስልጠና መጀመራቸውን ገልጸዋል። ከጎጃም ቀጠና አንስቶ የጎንደር የሁሉም የደቡብ ጎንደር፣ የሰሜን ጎንደር፣ ማዕከላዊ ጎንደር፣ የምዕራብ ጎንደር የወልቃይትን ጨምሮ የዚህ ቀጠናና የጎንደር ከተማን የዚህ ቀጠና ማዕከል ነው። ቁጥራቸውም ከ2000 በላይ የሚሆን ቁጥር አለ ማለት ነው። በዚህ ማዕከል ከትጥቅ አኳያ እንግዲህ በርካታ የነፍስ ወከፍ ክላሾች ይገኙበታል። ዲሽቃ አለ፣ ስናይፐር አለ፣ ብሬንን አሉ። ስለዚህ እነዚህ እንግዲህ ወደ ይቅርታ ሲገቡ ትጥቃቸውን አስረክበው ለሚመለከተው አካል ነው ወደዚህ ማዕከል የገቡትና ቀጣይም ይሄ ስራ በዚህ መንገድ ይቀጥላል ማለት ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ በጸጥታ ችግሩ ምክንያት ክልሉ ለዘርፈ ብዙ ችግር ተጋልጦ መቆየቱን ገልጸዋል። ጽንፈኝነት የአማራን ሕዝብ በልቶታል፣ ታግቷል፣ በግፍ ተገድሏል፣ ሀብት ንብረቱ ተዘርፏል። በተቀነባበረ የጠላቶቻችን ሴራ ምክንያት ክልላችን እንዲወድም ተደርጓል። ጽንፈኝነት ኢትዮጵያን አዋርዷል ስንል በምክንያት ነው። የሀገር መከላከያ ሰራዊትን ጨምሮ የክልላችን የጸጥታ መዋቅሮችን ሀገርና ሕዝብ ጠባቂ በግፍ ተገድለዋል። ጽንፈኝነት ራሱን ጽንፈኛ ኃይሉንም አዋርዶታል። ትናንትና ማዕከላዊ እስር ቤት ጥፍሩን ሲነቅለው ከነበረው ወያኔ ጋር ጋብቻ ፈጽሞ 4 ኪሎ አዝሎ ለማስገባት እየተጋ ይገኛል። ትናንትና ካኮላሸው ኃይል ጋር ግንባር ፈጥሮ የአማራን ሕዝብ የወሰንና የማንነት ጥያቄዎችን መደራደሪያ አድርጎ በማቅረብ ታሪካዊ ስህተት ፈጽሟል። ጽንፈኝነት መላው አማራን ብቻም ሳይሆን ራሱን ጽንፈኝነትን ምን ያክል እንዳዋረደው ጉልህ ማሳያ ነው። በመሆኑም የውስጥ ጽንፈኛ ኃይሎች ከውጭ ጽንፈኛ ኃይሎች ጋር ከታሪካዊ ጠላቶቻችን ጋር በማበር የአማራን ሕዝብና መላው ኢትዮጵያን ወግተውናል። ይህንን ችግር ተረድተው የመንግስትን የሰላም ጥሪ የተቀበሉ ከ20,000 በላይ የቀድሞ ታጣቂዎች የተሃድሶ ስልጠና መውሰዳቸውንም አቶ በሪሁን መንግስቱ አስታውቀዋል። በርካቶች የትግሉን ብልሽት በመረዳት ሰላማዊ የትግል አማራጭ መርጠው በገፍ እየገቡ ይገኛሉ። እስካሁን በክልላችን መንግስት ባቀረበው የሰላም ጥሪ መሰረት ከ20,000 በላይ ታጣቂ ኃይሎች በምህረት ገብተው የታድሶ ስልጠና ወስደው ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እየኖሩ ይገኛሉ። በርካታዎቹም ከፍተኛ የሆነ የስራ ዕድል ተፈጥሮላቸው ህይወታቸውን በመምራት ላይ ይገኛሉ። መላው የክልላችን ህዝብ ጽንፈኛ ኃይሉን በቃ ማለት ጀምሯል። ከዚህ በላይ የጭቆና ቀንበር መሸከም አልችልም ብሎ ጽንፈኝነትንና ጽንፈኛ ኃይሎችን ፊት ለፊት መታገል ጀምሯል። ይሄ ከመቼውም ጊዜ በላይ ተጠናክሮ የሚቀጥልበት ዋዜማ ላይ በመሆናችን ነገ ምድራችን የሰላም፣ የፍትህ፣ የልማትና የብልጽግና መዳረሻ ትሆናለች። በመሆኑም መንግስት በአንድ በኩል የሰላም አማራጭን ቅድሚያ ሰጥቶ ይሰራል። ትናንትናም ለሰላም የመንግስት እጅ እንደተዘረጋ ነው። ለትንሽ ጠላት ለትልቅ ጠላት የሚባል ነገር የለም። በየትኛውም መንገድ ጥያቄና ቅሬታ ያለው ኃይል ካለ በሰላማዊ መንገድ በሰላማዊ የትግል ስልት አግባብ ጥያቄውን እንዲያቀርብ መንግስት ሁሌም ቢሆን ዝግጁ ነው። የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ይሄ መከራችን ለአንዴና ለመጨረሻ ጊዜ ያበቃ ዘንድ የጀመራችሁትን የሰላም ጥረት አጠናክራችሁ በመቀጠል ሌሎች ወንድሞቻችን በጫካ የሚገኙ ወንድሞቻችን ጭምር ይህንን የሰላም መንገድ ተከትለው እንዲመጡ የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ በዚህ አጋጣሚ ጥሪ እናቀርባለን። ችግሮችን በሰላማዊ መንገድ መፍታት እንደሚገባ ያነሱት የሀገር ሽማግሌ የሆኑት መቶ አለቃ አለበል ወርቁ የወጣትነት እድሜን ለስራ ለልማትና ለበጎ ዓላማ መዋል ያስፈልጋል ባይ ናቸው። እናንተ ወንድሞቻችን በሰላም
የሰላም አማራጭ ፈልጋችሁ በመግባታችሁና ከህዝባችን ጎን ተሰልፈን ጥያቄያችን በሰላማዊ መንገድ እንጠይቃለን እንጂ ይህ ኋላ ቀር የሆነ የፖለቲካ ጥያቄ አቀራረብ ስልት ውድቅ ነው ብላችሁ በመምጣታችሁ ኮርተናል። እኛንም አኩርታችሁናል። የሰላም አየር በማግኘታችን እኛም እንቅልፍ ተኝተን አድረናል። በየጦር ሜዳው ያሉ ወንድሞቻችንም በተመሳሳይ በዚህ አይነት ሁኔታ በዚህ አይነት አውድ ወደ ሰላም መጥተው የኢትዮጵያ ችግር የሚፈታው ትላንት አባቶቻችን ሲያደርጉት እንደነበረ ሁሉ በሰላም ቁጭ ብሎ በሰከነ መንገድ በመምከር እንጂ በአፈሙዝ ሌሎቹ ያደጉት ሀገሮችን ቢሆን ያልፈቱት የትግል ስልት በመሆኑ ጦርነት ከማጨራረስ ሀብትን የሰው ልጅን ህይወት ከመቅሰፍ ውጪ የሚያመጣው ለውጥ የለም። በዚህ የ2 ዓመት ከ4 ወር የችግር ጊዜ ውስጥ ወገናችሁ በኑሮ ውድነት ተጎሳቁሏል። የሚበላው አጥቷል። ያላቅሙ ለቤት ክራይ ተንገላቷል፣ ተሰዷል። ምን ብዬ ልንገራችሁ? ልጆቹ ስለሆናችሁ ነገ ከኛ ስትቀላቀሉ የነበረብን ችግር በግልጽ የምትረዱት ይመስለኛል። አሁንም ጊዜው ስላረፈደ እናንተ እንደመጣችሁ ሁሉ ሌሎቹን ወንድሞቻችን ወደ ሰላም አማራጭ መጥተው ይህ ቤት ለሁላችን ሰርተን የምናድርበት ሰፊ አውድ በመሆኑ የኢትዮጵያ አውድ ሀብታችንም ብዙ ነው። ያልተነካ ሀብት ያለን ሰዎች ነን። ለእናንተ የሚገባው መስራት ነው፣ ማምረት ነው፣ የቴክኖሎጂ ባለቤት መሆን ነው፣ ማረስ ነው፣ መነገድ ነው። በዘመናዊ ጥበብ ውስጥ የእናንተ አይምሮ መግባት ነው ያለበት። የሰላም አማራጭን ፈልጋችሁ እንደመጣችሁ ሁሉ ከኛ ጎን ተሰልፋችሁ እኛም በጸሎታችንና በምክራችን እንድናግዛችሁ ናችሁ ሰርታችሁ ለመብላትና ሀገራችን ለማሳደግ ሰፊ ጥረት እንደምታደርጉት ተማምናለሁ። የተፈጠረው ሰላም ተደስተናል። በመምጣታችሁ ኮርተናል። መንግስት ያቀረበውን የሰላም ጥሪ ተከትሎ የሰላም አማራጭ የተቀበሉ የማዕከሉ ሰልጣኞችም ከዚህ ቀደም የመረጡት መንገድ የአማራ ክልልን ሕዝብ የጎዳ መሆኑን አስታውሰው የበደሉትን ሕዝብና መንግስት ለመካስ ቁርጠኛ መሆናቸውን ተናግረዋል። በዚህ 2 እና 3 ዓመት ማዕከል መሳሪያ አንገበን የነበረን ኃይል ወይ ወጣት ኃይል በተለያየ ሲስተም ተጠቅማችሁ ለዚህ ሰላም በማቅረባችሁ ከልብ እናመሰግናለን። እኛ ስንታገል የ2 ዓመት አጋማሽ በማህበረሰባችን የተለያየ ውድቀት አጋጥሞታል። ትግላችን አንድ እርምጃ አራምድን። ትግላችን የማህበረሰብ ኪሳራ ነው ያጋጠመው። የትራንስፖርት ኪሳራ፣ የገንዘብ ኪሳራ፣ የወጣት እልቆት ኪሳራ፣ በጣም ኪሳራዎች አጋጥሞናል። ይህን ኪሳራ ደግሞ ከዞናችንና ከክልላችን የጸጥታ መዋቅር ጎን ሆነን ወደ ልማት መመለስ አለብን። ካሁን ጀምሮ እኔ ቃል ገባለሁ እንደ ማዕከላዊ ጎንደር እንደ ጎንደሩ ከተማና እንደ ማዕከላዊ ጎንደር የጸጥታ መዋቅር እንደተሳተፉት ሁሉ እኛ ተመልሰን ደግሞ ለዚህ ሰላም እንድንረባረብ ምኞቴ ነው። እኛ ወደዚህ ትግል ስንገባ ምክንያት አለው፣ ስንወጣ ምክንያት አለው። ስንገባ የአማራ ትግል መስሎን ለሀገራችን መስሎን ፋኖነት ተቀላቅለናል። ስንመለስ ደግሞ ራስ የቻለ ምክንያት አለው። አንደኛው ምክንያት እርስ በርስ አልተግባባንም፣ ንብረት ወድሟል፣ ሰዎቻችን አልቀዋል። ሁለተኛው ምክንያት በታሪክ ጠላቶቻችን ጋር የጎረቤት ጠላቶቻችን ጋር የማናውቃቸው እኛ በላይ ያሉ የፋኖ አባላት ታርቀው መጥተው ሀገራችን ሊያስወርሩ ሲል አሁን ወደ ሰላም አማራጭ መጥተናል። የቀሩ ጓደኞቻችን በዚህ ልክ እንደኛ መጥተው ይህን ሰላም የሰላም ባንዲራ እንዲሳተፉ እንመኛለን። ከዛሬ ጀምሮ ራሴም ዝግጁ ነኝ። እውነታ ነው ብዬ ወደ ትግሉ ተቀላቀየ ነበረ። ግን ግራ የሚያጋባ ነገር ሲሆን ሁኔታው እርስ በርስ ሲሆን ወደዚህ የሰላም አማራጭ መጥቻለሁ። በማህበረሰቡ ያው ሶቀቃ ነበረ፣ ሰውም ይታገታል፣ ስርቆት አለ። ማህበረሰቡ ያው ይሸማቀቅ ነበር። ትምህርት ቤቶች በአብዛኛው ያው ተበሳቁለው በአግባቡ ትምህርትም እየተሰጠ አይደለም እና ይህም በሚያሳዝን ሁኔታ ትምህርት ቤቶች የጦርነት ቀጠና ሆነው ነው በብዙ ቦታዎች እንቅስቃሴ እያረኩ ሳይ ያው ትምህርት ቤቶች ተፈናቅለው ያው ተማሪዎች እየተጉላሉ ነው ማየው። የአማራ ጥያቄ ለመመለስ ወጠን የአማራ ነጻ ለመውጣት ወጠን ይህ ከሆነ ታዲያኛ ወደ የት እየሄድን ነው በሚል ያው ወደ ሰላም አማራጭ ያው እየተመካከርን መጠናል። ትግሉ ውጤትና አግባብ እንደሌለው ተረድተነዋል። በተረዳነ መልኩ የመንግስትን ጥሪ
ተቀብለን ወደዚህ መተናል። የሰላም ጥሪውን ተቀብለን ማለት ነው። የቀሩ ጓዶቻችንም ካሉ ልክ እንደዚሁ እኛ በተረዳነው መልክ አስረድተንም ቢሆን እንዲመጡ ጥያቄ ልናደርግ እንችላለን፣ ልንጠይቃቸው እንችላለን እና ስለ መንግስት ይቅርታና መልስ ላደረገልና ከልብ እናመሰግናለን ብለን ይቅርታውን ተቀብለን ወደ ሚሰጠን ስራ እድል ገብተን ከዚህ በኋላ ይኸው ልማትና ሀገራችን ወደ ነበረው ሰላም መመለስ ብቻ ነው። ስልጠናው ለሀገር ሰላም ቅድሚያ በመስጠት በጋራ ለማልማት የሚያስችል ግንዛቤ የሚያስጨብጥ መሆኑ ተመላክቷል። ለሰላምና ለልማት ሰልጣኞች የበኩላቸውን እንዲወጡም ተጠይቋል። በዚህ ስልጠና ውስጥ የቆያችሁበትን አጠቃላይ ሁኔታ ሁላችሁም እኛም የቆየንበትን እናንተም የቆያችሁበትን ሁኔታ ማን የአማራን ሕዝብ ጥያቄ ለመመለስ ማን የሀገርን ህልውና ለማረጋገጥ ሲታገል እንደቆየ በውል የምንመክርበት የስልጠና ቆይታ ይሆናል። ጽንፈኝነት፣ ስርዓት አልበኝነት ሀገር ሊያሳጣ እንደሚችል፣ መንግስት ሊያሳጣ እንደሚችል፣ መንግስት የሌለው ሀገር፣ ስርዓት የማይከበርበት ህግ የማይከበርበት ሀገር የአሸባሪዎች መፈንጫ እንዴት እንደሚሆን በተለያየ መንገድ ታዩታላችሁ። ስለዚህ በስልጠና ቆይታችን በተሳሳተ መንገድ የቆየንባቸውን አጠቃላይ ሁኔታዎች ሊያርም በሚችል መንገድ በቀጣይ ደግሞ ህዝባችሁን እና መንግስትን ሊክስ በሚችል መንገድ የአስተሳሰብ ስንቅ የምትሰንቁበት ትልቅ የስልጠና የተግባቦት ቆይታ ይሆናል ብለን እናስባለን። ከዚህም ባሻገር በቀጣይ እናንተ በዘላቂነት በማህበረሰቡ ውስጥ ተሰማርታችሁ ዘላቂ የሆነ ህይወታችሁን የምትመሩበት እኛና እናንተ በትብብር እናንተን የምናቋቁምበት አብረን በጋራ ከቆምን አይደለም ለኛ ለዓለም የምትበቃ ወርቅ የሆነች ሀገር ስላለችን ራሳችን ለስራ፣ ራሳችን ለልማት፣ ራሳችን ለሰላማዊ እንቅስቃሴ ተገዥ ለማድረግ የሚያስችል የስልጠና ቆይታ እንደሚሆን እተማመናለሁ። የቆየንበት ችግር ህዝባችን ጎድቶታል፣ አካባቢያችንን ጎድቶታል። ስለዚህ ሰላም አማራጭና መምረጥ ያለብን ብላችሁ የጥላቻ ግንብ የሚፈርሰው በይቅርታና በሰላም ነው ብላችሁ መርጣችሁ ስለመጣችሁ እኛ በእናንተ በጣም ደስተኛ ነን፣ እጅግ በጣም ኮርተናል። ነገር ግን ይሄ በእናንተ እንዲበቃ ሳይሆን እዚህ ያላችሁ ወንድሞቻችን ሌሎች ጫካ ውስጥ ያሉ ይሄ ሰላም ጥሪ ያልገባቸው ህዝባችንን እንዲከሱና እናንተ ኃላፊነታችሁን ወስዳችሁ ጥሪም ጭምር አስተላልፋችሁ አሁንም እዚህ የበለጠ ወደ አካባቢያቸው የሰላምን ጥሪ መርጠው እንዲመጡ መገዳደል የእርስ በርስ የወንድማማቾች ሞት ይብቃን ብላችሁ እንድሰብኩና የእናንተን ፈለግ እንዲከተሉ በዚህ አጋጣሚ አደራ ማለት እንፈልጋለን። ኤርሚያስ ቢራራ የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ ነኝ። እንደ ማዕከላዊ ጎንደር ዞን ከፍተኛውን ቁጥር የሚይዘው የማዕከላዊ ጎንደር ነው። 1030 ሰልጣኝ እዚህ እናስገባለን። አብዛኛው ሰልጣኝ የጦር መሳሪያ ያለው የቡድን መሳሪያ ያለውና የሰላም አማራጩን ተቀብሎ የገባ ሰልጣኝ ነው። እንግዲህ ይህን ሰልጣኝ ወደዚህ እናስገባው የሀገር ሽማግሌ፣ የሃይማኖት አባት፣ ሌሎች የሚመለከታቸው አካላትና የሀገር መከላከያ ሰራዊቱን ተጨምሮበት ወደዚህ ሰላም አማራጭ ገብተዋል። ወደ ሰላም አማራጭ ከገቡት ከዚህ በፊት በ3-4 ዙር የሰለጠኑ አሉ። ከነዚህ ውስጥ ወደ 360 የሚሆን ሰልጥነው የስራ እድል የፈጠርናላቸው ወጣቶች አሉ። አሁን ላይ እነሱ ለአካባቢው ሞዴል ሆነው ሀብት አፍርተው ያሉበት ሁኔታና እዚህ የገባው ሰልጣኝም በእርግጠኝነት ወጥተው አካባቢያቸውና ማህበረሰባቸውን ይክሳሉ ብለን እናስባለን። ከዚህ በፊት ልምድ አለን፣ ተሞክሯለን። የገቡት ልጆች ራሳቸውን ችለው አካባቢያቸውን እየካሱ ያሉበት ሁኔታ ስላለ እነሱ ተሞክሮ ወስደው የተሻለ ስራ ይሰራል ብለን እናስባለን።